ይህ በጣም አደገኛና ገዳይ የሆነ ቫይረስ ምንም አይነት ክትባትም ሆነ መድኃኒት የለውም። ስለዚህ ጉዳይ መረጃዎችን ከመስጠቴ በፊት ይህ ቪዲዮ በጣም ወሳኝ ስለሆነ ለብዙ ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ኮፒ ሊንክ በማድረግ ጀምሩ። በአሁኑ ሰዓት በሀገራችን ኢትዮጵያ የተከሰተው ሄሞሬጂክ ፊቨር የተባለው በሽታ መነሻው ማርበርግ ቫይረስ መሆኑ ታውቋል። ታዲያ ይህ ቫይረስ በንክኪ በፍጥነት ሊዛመት የሚችል ቫይረስ ሲሆን ጠጣር ነገሮች ላይ ለሳምንታት ረዘም ላለ ጊዜ የመቆየት አቅም አለው። ይህ ቫይረስ በቀጥታ የተለያዩ የሰውነት ክፍሎችን የማጥቃትና የመጉዳት አቅም ሲኖረው በተለይ ደግሞ ጣፊያን፣ ጉበትን፣ ኩላሊትን፣ ፓንክሪያስን እና ሌሎች የሰውነት ክፍሎች ላይ በቀጥታ ጉዳት በማድረስ ስራቸው እንዲስተጓጎል በማድረግና እንዲሁም ደግሞ በተለያዩ የሰውነት ክፍሎች ላይ ደም እንዲፈስ በማድረግ የሰው ሕይወት እንዲያልፍ እንደ ምክንያት ይሆናል። በአፍሪካ ሀገሮች ላይ በተለያየ ጊዜያት የተነሳ ሲሆን በዚህ ዓመት ደግሞ በሀገራችን ኢትዮጵያ እንደተከሰተ መረጃዎች ያሳያሉ። የዚህን ቫይረስ የመግደል አቅሙን ወይም ደግሞ ፋታሊቲ ሬቱን በምናይበት ጊዜ እንደ ዓለም ጤና ድርጅት መረጃ ከሆነ በአማካይ 50% የሚሆኑ በዚህ በሽታ የተያዙ ሰዎች የመሞት እድል አላቸው። ያም ማለት 10 ሰዎች በዚህ በሽታ ቢያዙ 5 ሰዎች የመሞት እድል አላቸው ማለት ነው። በአጠቃላይ ፋታሊቲ ሬቱን ወይም ደግሞ የመግደል አቅሙን ስናየው 24% እስከ 88% የሚሆን የመግደል አቅም አለው። ይህ መረጃ እንግዲህ የዓለም ጤና ድርጅት መረጃ ነው። ማርበርግ ቫይረስን እነኚህን ነገሮች ብታደርጉ በቀላሉ መከላከልና መቆጣጠር እንችላለን። እጃችንን በየጊዜው በሳሙና እንታጠብ። ሳሙናና ውሃ ከሌለ አልኮል ቤዝ የሆኑ ሳኒታይዘሮችን መጠቀም ይቻላል። በተለይ አልኮል ቤዝ የሆኑ ሳኒታይዘሮችን የምንጠቀም ከሆነ የአልኮል መጠኑ ከ70% በላይ ሊሆን ይመከራል። አካባቢያችንን ንጹህና ጽዱ እናድርግ። ምልክቶቹ ከታዩ በአፋጣኝ ወደ ሕክምና ቦታ በመሄድ ስር የሰደደ ችግር ሳይፈጠር በቶሎ የሕክምና እገዛዎችን ማግኘት ይቻላል። ፈጣሪ ከዚህ አደገኛ በሽታ እኛንም ሀገራችንንም ይጠብቀን።